16 ዓመትሽ 9 ምንድነው የሚባለው እሱ አንተ ልጠይቅ ምንድነው የሚባለው እኔማ ማምለጤ እኮ ነው ምንድነው የሚባለው ያልኩ አንቺ ንገሪኝ እንጂ ምንድነው የሚባለው ማህደር ምሳሌነቱን ታውቃል እኔ ምሳሌ እንዳለው አላውቅም ምንድነው ምሳሌ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው እነዚህ ትልልቅ እንግዶች የጋበዝንበት ምክንያት ምንድነው ስላንቺ የሰማነው ነገር ስላለ ነው ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ እንዲፈትኑልን ወደዚህ ጋብዛለሁ እንግዲህ ለርሱ አሳልፌ ሰጥቻለሁ ይሄ የኔ ሙያ አይደለም የኔ ሙያ በቃ እዚህ ጋር ቃል ትምህርት ሲጀመር ከምንድነው የሚጀምረው አትብገጽ እስኪ እሱን በይልን አትብገጽ ወኩለንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእትማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ረሽማን ይባላል ዲያቆን ጌታቸው ቀን ዲያቆን አሁን ብዙ ጊዜ ስምየ ማርያም የሚለው ልብ አንለው ማለት ነው ስምየ በጣም ነው የሚገርም ሰላም ለኪ ሰላም ለኪን ዘን ሰግድን ለኪ ማርያም እምነን አስተበቁ አኪ አማረዌና አዊታ ማይጸነ በኪ በንታና እሚኪ ወያቄ ማቡኪ ማይበረና ዮም ድንግል ባርኪ የሰኞ ውዳሴ ማርያም መጀመሪያ ምንድነው ውዳሴ ሀለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በለተሰኑ ፈቀደ እግዚአ ግእዞ ለአዳም ህዙነ ወትኩዘ ልብ ወያግቦሃ በዘትካት መንበሩ ሰአሊ ለነ ቅድስት የሰኞ ውዳሴ ማርያም መጨረሻው ምንድነው ብርሃን ዘበአማን ዘያበር ለኩሉ ሰብ ለለነብሩ ስታለም በእንተ ፍቅረ ሰብ መጻይ ከውስታለም ወኩሉ ፍጥረት ተፈሳ በምጻትከ ስማድሃንኮ ለአዳም እምስህተት ወረሰይካ ለሔዋን አጋዚት አምጽይረሞት ወወሃብ ከነ መንፈስ ልደት ባረክና ከምስለ መላእክቲከ ሰአሊ ለነ ቅድስት ባንተ መምጣት ባንተ መውረድ ባንተ መወለድ ፍጥረት ሁሉ ደስ አለው እና ይህን ለመያዝ ግድ ወንድ መሆን ያስፈልጋል የመንግስተ ሰማያት ጉዳይ የማይመለከተው የሰው ዘር የለም ወደ ሳሉስ እንሂድ አንቲ እቱ እዘር ሙሴ በነደሳት ወይቱ ዊዘው እቱ ወልደ እግዚአብሔር መጻው ሀደረውስ ተከርስኪ ያሳ ተመለኮቱ ይያው አያ ስጋኪ ሰአሊ ለነ ቅድስት የሳሉስ ውዳሴ ማርያም መጨረሻ ምንድነው ተፈስሂ ኦ ማርያም እሙ አመት መለዞስ ተጽንቂ ሲብህው መላእክት ወኪሩቤል ሰግዱ ሎቱ በፍርሃት ወሱራፌል ዘንበለ ዝራት ይሰፉ ክነፊሆሙ ወይብሉ ዝንቱ እቱ ንጉሰ ስብሐት መጻ ይስራይ ኃጢአተ ዓለም ሰአሊ ለነ ቅድስት ቴሌቪዥን ከፍቶ ለማየት ልጆቹ ተኙ እንዴ አልተኙም ታዳጊዎቹ ወጡ አሉ ብለው መሳቀቆ ያሳስበናል ናብሊስ ሀገሬ ቢዝነስ ድንቅ ልጆች ምን ልታዘዝ እንዲሁም የእሁዱን አዝናኝ ዝግጅት ዘና ሀገሬን ጨምሮ ተወዳጅ የሀገሬ ቲቪ ፕሮግራሞችን በሀገሬ ቲቪ ይከታተሉ አዲስ የዜና መልክ ይዞ የቀረበ የቴሌቪዥን ጣቢያ እየተዝናኑ መረጃዎችን የሚያገኙበት በዩቲዩብ በቲክቶክ በፌስቡክ እና በቴሌግራም ሀገሬ ቲቪን አሁኑኑ ላይክ እና ሰብስክራይብ በማድረግ የሚመጥኑት መረጃ እንዲደርሶት ይፍቀዱ ሀገሬ ቲቪ የዶንኪ ቲዩብ አጋር ነውና አመሰግናለሁ ቀጥሎ እንግዲህ ደግሞ የረቡዕ ውዳሴ ማርያም ነው አይደል ረከብኪ ጸጋም በይለም ረከብኪ ጸጋ መንፈስ ቅዱስ አደረ ለይልክ ወይደልኡል ጸለለኪ ኦ ማርያም አማን ወለድኪ ቅዱስ አመድህኑ ለኩሉ ዓለም መጻዋት ያነነ ሰአሊ ለነ ቅድስት እንደቀላል ወደ ሐሙስ ውዳሴ ማርያም መድረሳችን አሃዱ ዘም ቅድስት ሥላሴ ርእዮትናና አጽነነ ሰማይ ሰማያት መጻው ሀደረውስ ተከርሰ ድንግል ወኮነ ሰባ ከማነ ዘንበለ ኃጢአት ባቲታ ወተወልደ በቤተልሔም በከመ ሰበኩ ነቢያት አድኃነነ ወቢዘወነ ወረሰየነ ሕዝበ ዚአሁ ሰአሊ ለነ ቅድስት እያለች ያለችው ከቅድስት ሥላሴ ወይም ከሶስቱ አካላት አንዱ ከሰማይ ሰማያት ወደ ሰው ልጆች ወደ ምድር ዘንበላለ
የዓርብ መጀመሪያው ምንድነው? ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ሰረቀ ለነ እምኔኪ ፀሐየ ጽድቅ ወአቅረበነ ተይተ ክነፊሁ እስመ ውእቱ ፈጠረነ ሰአሊ ለነ ቅድስት ማርያም ንጽሕት ነሽ ድገሚልን እዚህ ማርያም ንጽሕት ድንግል ወላዲተ አምላክ ማይምንት ሳሊተ ምህረት ለወሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ይገርምና ለቀዳሚት እንግባ አንቲ ውእቱ ዘመድ ምስኪበኝ አንቲ ውእቱ ዘመድ ዘምስሮ ዳዊት ወለድኪ ለነ በስጋ መድኃኒነ ኢየሱስ ክርስቶስ ዋህድ ቃል ዘማብ ዘምቅድመ ዓለም ህቡ ሀባረሶ ወነሳ እምኔኪ አርአያ ገብር ሰአሊ ለነ ቅድስት ቀዳሚት ውዳሴ ማርያም መጨረሻ ምንድነው? ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልክት ንጽሕት ክብረ ኩሉ ዓለም ብርሃን ዘይትጠፍ መቅደስ ዘይትነሰት በትረ ሃይማኖት ዘይትጸንን እስማኩም ለቅዱሳን ሰአሊ ለነ ሀበ ክርስቶስ ወልድኪ ኄር መድኃኒነ ይምሃረነ ይሳሃለነ ይስረይ ኃጢአተነ ሰአሊ ለነ ቅድስት አንቲ ውእቱ ማዕጠንት እንዳይልን እስቲ ከሰንበተ ክርስቲያን አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመሳት ቡሩክ ዘነሳ መቅደስ ዘይሰሪ ኃጢአተ ወይደመስስ ጌጋየ ዝውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ዘይረገ ላብሁ ርእሶ ዕጣነ ወመሥዋዕተ ስሙረ ሰአሊ ለነ ቅድስት አንቲ ውእቱ ማዕጠንት ዘወርቅ እንደው ድንግል ማርያም አንቺም ያን ማዕጠንት ትመስልኛለሽ ነሽ ይላል እኮ እና አንቺ እንደዛ ሆነሽ እንደ ማዕጠንቱ ሆነሽ ልጅሽ ደግሞ እንደ ዕጣኑ ሽታ ነው። ሴቶች ይሄን ነገር እንዳያውቁ ምንድነው የሚከለክላቸው? የከተማ ልጆች ይሄን እንዳያውቁ ምን ይከለክላቸዋል? የሶሊያና ቤተሰቦች የበለጠ ጸጋ በስቶልሽ ለማየት እግዚአብሔርን ለማመስገን ያብቃቸው ወላጆችሽ። ይዘውሻል ምን ውልፍት የለም። ውዳሴ ማርያም ሲባል ሰዓታት ሲባል ቅዳሴ ሲባል ምን ይያልን እንደሆነ ዓለም ሊያውቅ ይገባል። እግዚአብሔር የማይጠራበት የእግዚአብሔር አንድነት ሶስትነት የማይነገርበት ነገረ ስጋዊው የማይተነተንበት የምስጋና ክፍል ይባል። የቅዳሴያችንም የሰዓታታችንም የማህሌታችንም ማዕከሉ ክርስቶስ። ብርሃን ደግሞ ሲባል የማን ድርሰት ነው? የቅዱስ ያሬድ። ይገርማል። የኢትዮጵያዊው ሊቅ የቅዱስ ያሬድ። ስለዚህ የመጀመሪያው አንቀጸ ብርሃን ውዳሴ ወግናይ ለእማ አዶናይ ቅድስት ወብጽሕት ስብሕት ወብሪት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት ወማኅደረ መለኮት ቅድስተ ቅዱሳን አንቲ ውእቱ ኦ እግዝእትነ ወላዲተ አምላክ ማርያም ድንግል ተሰመይኪ ስምረተ አብ ወማኅደረ ወልድ ወምጽላለ ዘቅዱስ መንፈስ ኦ ቡርክት እምኩሉ ፍጥረት አንቲ ውእቱ ኢየንተ አርያም ዘበሰማያት ዘኮንኪ አርያመ በዲበ ምድር ብኪ አስተማሰሉ ቅዱሳን ነቢያት ካህናት ወነገሥት ገብሩ ሎሙ ቅድስተ ቅዱሳን ወስቴታ ጽላተ ኪዳን ወልድኪ ሳይሎ ይክፍለነ ሰአሊ ለነ ቅድስት ግንቦት 21 በጀመረው ሚሊዮኖችን የማፍራት እንቅስቃሴ በርካቶች የአሃዱ ቤተሰብ ሆነዋል። እኔም የአሃዱ ባንክ ቤተሰብ ሆኛለሁ። እርሶስ አሁኑኑ ሂሳብ ይክፈቱ፣ ሂሳቦን ያንቀሳቅሱ፣ አክሲዮኑን በመግዛት የአሃዱ ባንክ ባለቤት ይሁኑ ተጋብዘዋል። በአቅራቢያው የሚገኙትን ከ68 በላይ የአሃዱ ባንክ ቅርንጫፎች በአካል ይጎብኙ። አሃዱ ባንክ የኢትዮጵያን ባህልና ሴቶችን አቀናጅቶ ዘመኑን የዋጀ የባንክ አገልግሎት እየሰጠ ሲሆን እንዲሁም የሞባይል ባንኪንግ፣ የኢንተርኔት ባንኪንግና ሌሎችንም ዘመናዊ የባንክ አገልግሎቶች በሰፊው እያዳረሰ ነው። ከከተማ እስከ ገጠር ያለውን ፍላጎት ታሳቢ ያደረጉ የብድር አገልግሎቶችንና የወጪና የገቢ ንግድ አገልግሎቶችን በአጠቃላይ የተሟላ የባንክ አገልግሎት ይዞ መጥቷል። አሃዱ ባንክ አስተማሰናኪ ቅድስት ወብጽሕት ስብሕት ወብሪት ክብርት ወልዕልት በመሶብ ዘወርቅ ዘውስቴታ ህብስተ ሕይወት ዘወረደም ሰማያት ወሀበ ሕይወት ለኩሉ ዘየአምን ኪያሁ ወይበልዕ እምኔሁ በአሚን ወበልብ ስሙር ምስለለ በየማኑ ወልድኪ ሳይሎ ይክፍለነ ሰአሊ ለነ ቅድስት ሊቁ ቅዱስ ያሬድ በድርሰቱ እመቤታችንን በመሶበ ወርቅ ልጇን በመና እየመሰለ ነው። ግሩም አይደል? የሊቁ ድርሰት
ሶሊያናን የመሰሉ ልጆቻችን ይሄን ቢያውቁ ምንድነው ጉዳት? ከኬሚስትሪ ጎን ለጎን ከፊዚክስ ጎን ለጎን ቢያዝ ምን እንቅፋት ይሆናል? ምን ሆናለሁ ነው ያልሽ? ዓለማዊ ዶክተር። በስጋም ታከሚያለሽ በነፍስም ታከሚያለሽ ማለት ነው። ከድንግል ማርያም የተቀመመው የዓለም መድኃኒት ኢየሱስ ክርስቶስ ደግሞ ትናንትናም ዛሬም ወደፊትም የመጠቀሚያ ጊዜ የማያልፍበት መድኃኒት ነው። ወበሳድስ እንደይዘን ወበሳድስ ወር ተፈነወ ገብርኤል መልአክ መሀበ እግዚአብሔር አባአቲ ሀገር ዘገሊላ እንተስማ ናዝሬት አበድንግል እንተተፍህረት ለብሲ ዘስሙ ዮሴፍ ዘንቤተ ዳዊት ወስማ ላይ እቲ ድንግል ማርያም ቦአ መልአክ ሀቢሃ ወይቤላ ተፈሲህ ፍሴት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ ማንስት ወረአያ ደንገጻትም ቃሉ ወሀለ ተትብ ፎኑ ከመዝኑ እንጋ አማሃ ይታሙ ወይቤላ መልአክ ለማርያም ኢትፍሪ ማርያም እስመ ከብኪ ሞገስ አብሃ በእግዚአብሔር ወናሁ ትጸንስ ወትወልድ ወልደ ወትሰምይዮ ስሞ ኢየሱስ እቱ አቢ ወይሰመይ ወልደ ልዑል ወይሁቦ እግዚአብሔር አምላክ መንበረ ዳዊት አብሁ ወይነግስ ለቤት ያዕቆብ ለዓለም ዋልቦ ማይለክ ለመንግስቱ ትቤሎ ማርያም ለመላክ እፎኒ ከውነኒ ዝንቱን ዘየአምር ብእሴ እፎኒ ከውነኒ አውስአ መልአክ ወይቤላ መንፈሰ እግዚአብሔር ቅዱስ ይመጽእ ሌሊክ ወይለ ልዑል ይጼል ለኪ ዘኒ ይትወለድ ምኔኪ ቅዱስ እቱ ይሰመይ ወልደ ልዑል ወናሁ ኤልሳቤጥኒ ተማዝማድኪ ይእቲኒ ጸንሰት ወረከበት ወልደ በልህቃቲሃ ወበርእሳቲሃ ወናሁ ሳድስ ዝንቱ ወር ለንቴ ብልዋ መካን ስማልቦ ነገር ዘይሳኖ ለእግዚአብሔር ትቤሎ ማርያም ለመላክ ነያ አመቱ ለእግዚአ ኩሉ ነያ አመቱ ይኩነኒ በከመ ትቤለኒ። እግዚአብሔር ይመስገን። የወንድ ልጅ አባት ከሆንኩ እንደ ቀልድ ወር ከ15 ቀን አለፈኝ። ባለቤቴም በሰላም የተገላገለችው በመቅረዝ ጠቅላላ ሆስፒታል ነው። የዘርፉ ባለሙያዎች ሰብሰብ ብለው አክሲዮን ፈጥረው ያቋቋሙት ይህ መቅረዝ ጠቅላላ ሆስፒታል ከ6 በላይ የቀዶ ጥገና ክፍሎች አሉት። እርግጥ የኔ ባለቤት አዋላጆቹ ከፍተኛ ሞራል ሰጥተዋት በምጥ ቢሆንም የተገላገለችው ቀዶ ጥገና ካስፈለገ መቅረዝ ጠቅላላ ሆስፒታል ሁሉም ሕክምናዎች በብቁ ስፔሻሊስቶችና ሰብ ስፔሻሊስቶች ነው የሚሰጡት። በተለይም በልዩ ቅናሽ ለእናትና አባቶቻችሁ እማ ጥቅልና አባ ጥቅል የሚል ፓኬጅም አዘጋጅቷል። መቅረዝ ጠቅላላ ሆስፒታል ለእናንተና ለቤተሰባችሁ የጤና ፍላጎት ወደ መቅረዝ ጠቅላላ ሆስፒታል ጎራ በሉ። ቀምሼንም መሰክርላችሁ እጅግ የተዋቡ የመኝታ ክፍሎቻቸው መኖሪያ ቤትን ሁሉ ያስረሳሉ። ሐኪሞቻቸው 24 ሰዓት በሳምንት 7 ቀን በትጋት ያገለግላሉ። ካሳንቺስ የቀድሞ ዮርዳኖስ ሆቴል አሁን የመቅረዝ ጠቅላላ ሆስፒታል ህንጻ ሆኗል። ለማንኛውም የህክምና ፍላጎታችሁ በ0952 27 27 27 መቅረዝ አጠቃላይ ሆስፒታል። ባለቤቴን መታችሁ ሳትጠይቋት ታዝቢያችኋል። በቃ አሁን ደግሞ ያለችልን የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን እንግዲህ ወደ መልካ ማርያም ነው አምጥቴ ወደ መልካ ኢየሱስ ከዛ ቀድመሽ መልካ ሚካኤል ጀመርሽ ነው የተባለ። አይ ጨረሹ ወይ የመጀመሪያውን እስኪ በይልኝ። መልካም አንሰ ኃይለከ ወነአ አድህነነ ሚካኤል ርድአነ በጸሎትከ ተማይጸነ አርዌ ጊግዊ ኢይማአነ ወይምስጠነ ምነገነቱ ዘሄዱ ለአዳም አቡነ ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ ጽው ስመከ ካሲትየ አፈ ረዳኢ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድኤትየ ነአ ሰፊሃከ ክንፈ። ዳዊትን ጀመርሻል? ምን ደረሽ? መዝሙረ ዳዊት 10 ይገርማል። ይሄ መጽሐፉ እሱን የምትማሪበት ነው። መዝሙረ ዳዊት ውስጥ ያለው መዝሙረ ዳዊት ነው። ይሄ ማይደር ይባላል። እሱ ማይደር ይባላል። ይገርማል። አስረዳሽ እስኪ አሳይ። ሰው ሁሉ እኮ ምን አንግታለች ምን ይዛለች እያለች ነበር። አሳያቸው እንጂ የመጀመሪያው ምንድነው? የመዝሙረ ዳዊት መጀመሪያው ካሪ ዘጻድቅ ካሪ እሱም በይል በቃልሽ ነው ያልሽው። ነገር እሺ
በይልኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ፍካሬ ዘጻድቃን ወዘሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲአን ወዘይቆም ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳይሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልተ በሟዘማይ እንተ ቱፍ ፍሬሃ በበጊዜሃ ወቁጽላኒ ይትነገፍ ወኩሎ ዘገብረ ይፈጽም አኮ ከመዝ ኃጥአን አኮ ከመዝ ዳይሙ ከመመሪት ዘይግህፎ ነፋስም ገጸ ምድር በበይንተዝ ይትነሱ ረሲአን እምደይን ወኢ ኃጥአን ውስተ ምክረ ጻድቃን እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ለኃጥአን ትጠፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላላችሁ ክርስቲያኖች ሁሉ የዘንድሮውን የመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል የት ለማክበር አስባችኋል? ለምን ካሊፎርኒያ ላይ አንገናኝም? ጁላይ 8 በሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም ኢትዮጵያውያን ተረባርበን በገዛ ነው በታላቁ ገዳማችን በታላቅ የንግስ ስነ ስርዓት የመጥምቀ መለኮት ቅዱስ ዮሐንስ የልደት በዓል ይከበራል። ቅዳሜ ጁላይ 8 በስፍራው በአካል እንገናኝ። የሚያነብሰው ውሃ መውረጃ ላይ እንደተተከለ ዛፍ ነው። እንተ ተወፍሬሃ በበጊዜሃ። ስለዚህ በእውነት ከፍ ያለ ሞራል ብንሰጣ ስለዚህ አሁን አንቺ በዚህ ከገባሽበት ቅኔ ቤት ትገቢያለሽ። ቅኔውን በደንብ አድርገሽ አገባብ የምንለውን ጭምር ትይዣለሽ። ከዛ በኋላ ብሉያትን ሐዲሳትን በትርጓሜ ለማወቅ አትቸገሪም። ብሉያትን ሐዲሳትን ለሴቶች ታስተምሪልናለሽ፣ ለሕፃናት ታስተምሪልናለሽ። አገለገልሽ ማለት። ስለዚህ በዘመናዊ አደረጃጀት የአብነት ትምህርት ቤቶችን በከተማም በገጠርም እያደራጁ ሶለያናንና ሶለያናን የመሰሉ ልጆችን ማሳተፍ ይሄ ቀዳሚ ተግባራችን ነው ሊሆን የሚገባው ብዬ በዚሁ አጋጣሚ ማሳሰብ ፈልጋለሁ። በጣም ነው ደስ ያሰኝሽን ሶለያና፣ በርችልን። ተመቸሽ? በጣም ብዙ ሰው እያደነቀልኝ ነው። ዩኒቲ ጋርመንት ነው። ለክቶ መስፋት የሚያክላቸው የለም። ከ30 በላይ ዲዛይን ከ60 አይነት በላይ ጨርቆች አላቸው። ለሙሽራ፣ ለሚዜ፣ ለተመራቂ በቃ ሽክ በልክ ማለት ነው። የሰፉት ያምራል። እንደገና ሬዲ ሜድ ውስጥ ብትሉ በጣም የሚገርም ነው። ዩኒቲ ጋርመንትን እናንተም ዘንጡበት። ስልካቸውን ደወል አድርጉላቸው። እሺ ብፁዕ አባታችን ባለፈው በሚዲያ አንድ ዝግጅት አንድ መርሃ ግብር ሲተላለፍ አይቼ ነበረ እና እዛ ላይ እርስዎ በርካታ የአብነት ተማሪዎች ከሰሜን ወሎ አካባቢ ከሚማሩበት ቦታ ተሰደዋል፣ አሁን የት እንደገቡ ራሱ አይታወቅም ብለው ሲያወሩ ሰምቼ ነበርና 183ቱ አብያተ ክርስቲያናት በጦርነቱ የተመቱ ናቸው። ከዚህ መካከል በተለይ 14ቱ ሙሉ በሙሉ አመድ የሆኑ ናቸው። አንዳንዶቹ በጣም በከባድ ሁኔታ የተመቱ ናቸው። አንዳንዶቹ ደግሞ ግድግዳ ደህና ሆኖ መስኮታቸው፣ በራቸው፣ ጣራቸው በእንዲህ አይነት ደረጃ ላይ የፈረሱ ናቸው። እርግጥ ነው እንኳንስ የእግዚአብሔር ቤተ መቅደስ የወፍም ጎጆ ሲፈርስ ያማል እና እነዚህ 182 አብያተ ክርስቲያናት እንደየደረጃቸው ምናልባት ይህንን የሚያዩ የእግዚአብሔር ቤተሰቦች ይህን የእግዚአብሔር ቤት መልሼ ያሰራለሁ ብለው ቢያስቡ ከስንት ብር ጀምሮ እስከ ስንት ብር እንደሆነ ይታወቃል? ብፁዕ አባታችን የወጣ ግምት ይኖራል? አለ እንግዲህ እኛ በተቻለ መጠን ያው በገጠሩ ደረጃ ነው የምናስበው። ከ500 ሺህ ብር ጀምሮ የሚጠገኑ አሉ። 1 ሚሊዮን 2 ሚሊዮን እስከ 3 ሚሊዮን ወጭ ቢደረግ የሚጠገኑ አሉ። በዚያን ጊዜው ጠላታችን እስከ 5.8 ሚሊዮን ድረስ ይሰራሉ። ያ ማለት ገበሬው በጉልበቱ ያግዛል፣ አካባቢው ላይ የሚገኝ ድንጋይ ያቀርባል። ይሄንን በማሰራት ይሄን በመጠገን ደግሞ የሚድኑ ሰዎች አሉ። እነዚህ 182 አብያተ ክርስቲያናት ከ500 ሺህ ብር ጀምሮ እስከ 5.5 ሚሊዮን ብር ድረስ በነፍስ ወከፍ ወይም በማህበር ወይ በቡድን እየሆኑ እድሜ ልካቸውን የእግዚአብሔር ቤትን በሰራው እያሉ የሚመኙ ብዙ ሰዎች አሉ። ምናልባት ያጋጣሚ ለነሱ ሊሆን ይችላልና የሚሳተፉበት አድራሻ ያው ህዝባችን በእውነት መልካም ህዝብ ነው። 14 ወረዳዎች አሉ። 1482 አብያተ ክርስቲያናት አሉ። 116 ውቅር አብያተ ክርስቲያናት የቅዱስ ላሊበላን ጨምሮ አካውንቶችም አሉ። ለምሳሌ
አዋሽ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክ፣ ወጋገን ባንክ፣ ቡና ባንክ እነዚህ ባንኮች አጫጭር ቁጥሮች አላቸው አንድ አይነት። እንግዲህ የተወደዳችሁ ምእመናን ከልጅነት እስከ ዕውቀት የእግዚአብሔርን ቤት በሰራው ያላችሁ ስትመኙ ለኖራችሁ በማንኛውም መልኩ ቤተክርስቲያንን በአስራት በኩራትም በመጽዋዕትም ማገዝና መታገዝ የምትፈልጉ ምእመናን እንግዲህ የብፁዕ አባታችን ቡራኬ እንደማያመልጠን ተስፋ አረጋለሁ። ያው ትምህርት ቤት እያዘጋጀን ነው። ክረምት ወስደን እናስተምርሻለን። የክርስትና ሐዲስ ተሰብሮ የእግዚአብሔር የማዳን ስራ እንዳይቋረጥ ለማድረግ ሰኔ 25 በሚሊኒየም አዳራሽ ከቀኑ 6 ሰዓት ጀምሮ ብዙ ምዕመናን ከቤተ ክርስቲያናችን ተከታዮችም ውጭ ብዙ የሌላ እምነት መምህራን መሪዎች የሚገኙበት ፕሮግራም ተዘጋጅቷል። ያው ካንተ ጀምሮ ጋብዣለሁ ማለት ነው። አንድ ጥያቄ ልጠይቅህ። እሺ። በማህበረ ቅዱሳን ላይ ከህፃንነት ጀምሮ እያገለገልኩ ማደግ ስለምፈልግ እሱ ላይ እንድታገናኘኝና እንድታስገባኝ። አባል መሆን ትፈልጊያለሽ? የማህበረ ቅዱሳን ተወካይ በመካከላችን አሉ። እሳቸውን ወደዚህ ጥሩልኝ እስቲ። አረፍ በሉ ጌታዬ። አንድ ሰው አባል ለመሆን ከፈለገ መስፈርቱ ምንድነው? ጊዜውን፣ ዕውቀቱን፣ ገንዘቡን ለቤተክርስቲያን መስጠት የሚችል ማንኛውም ሰው አባል መሆን ይችላል። ስለዚህ ለመመዝገብ እንዴት ነው? ወይ በስልክ ነው ወይስ በአካል ነው? አድራሻው እንዴት ነው? በአካል ቢሮ መጥተው መመዝገብ ይቻላል። 5 ኪሎ ቅድስት ማርያም ቤተክርስቲያን አጠገብ የማህበረ ቅዱሳን ትልቅ ህንጻ አለ። 4ኛ ፎቅ ላይ መጥተው መመዝገብ ይቻላል። አንዳንድ ከምንሰራቸው ትልቁ ስራዎች የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርተ ወንጌል ለዓለም ሁሉ እንዲዳረስ ማድረግ ነው። ይሄውም አንደኛ በከፍተኛ ትምህርት ተቋማት የሚገኙ የዩኒቨርሲቲ ተማሪዎች ዓለማዊ ትምህርት ጎን ለጎን መንፈሳዊ ትምህርት እንዲማሩ እናደርጋለን። ቃለ እግዚአብሔር ለዓለም እንዲዳረስ እናደርጋለን። ትውልድ እንዲተላለፍ ከምናደርግበት አካል አንዱ የአብነት ትምህርት ቤትን ማጠናከር ነው። እንዲሁም 24 ሰዓት ቴሌቪዥን መርሃ ግብር ከፍተን ሰዎች ባሉበት ቃለ እግዚአብሔር እንዲሰሙ እያደረግን እንገኛለን። እግዚአብሔር እድሜና ጤና ይስጣችሁ። እቺ ልጅ እንግዲህ የማህበሩም የማህበረ ቅዱሳን ቴሌቪዥንም አገልጋይ መሆን ትፈልጊያለሽ አይደል? ስለዚህ ትቀበሏታላችሁ? በደስታ እንቀበላታለን። አሃዱ ባንክ ዘመኑ የደረሰባቸውን ቴክኖሎጂዎች አካቶ ተደራሽ የሆነ ነው። ቡክ ክፈቱ፣ ቆጥቡ፣ አንቀሳቅሱ፣ በአካል ቅርንጫፎችን ጎብኙ። አሃዱ ባንክ የዶንኪ ቲዩብ የዳይመንድ ደረጃ ስፖንሰር ነው። እናመሰግናለን። ሄሎ፣ የስልክ ጥያቄ ልጠይቅህ ነው። ተዘጋጅ። የአሃዱ ባንክ መሪ ቃል ምንድነው? የአሃዱ ባንክ መሪ ቃል ምንድነው? መሪ ቃሉ ከብዙዎች ለብዙዎች። ትክክል ተመልሷል። 5000 ብር ተሸልመሻል። ሁለተኛ ጥያቄ ከብዙዎች ለብዙዎች ሲል አሃዱ ባንክ ምን ማለቱ ነው? ብዙዎች ባንኮች ከብዙዎች ሰብስበው ለተወሰነ ሰው አብዛኛውን ማስያዣ ጠይቀው ጭምር የሚከፍሉት ነው። አሃዱ ባንክ ግን ከብዙዎች ሰብስቦ በጣም ለብዙዎቹ ምናልባትም ስራቸውን ተነሳሽነታቸውን አይቶ ማስያዣም ሁሉ ሳይጠይቅ ብድር የሚያበድር ተቋም፣ ትልቅ ተቋም ነው ማለት ነው። በትክክል ተመልሷል። የ10,000 ብር ተሸላሚ ሆነሻል። እንኳን ደስ ያለሽ። አሃዱ ባንክና የሀገሬ ቴሌቪዥን ቲሸርቶች ተዘጋጅተውልሻል። ይሄ ቅድም ለነበረሽ ፐርፎርማንስ ነው። እሺ፣ በአሃዱ ባንክ ከረጢት ነው የምሸልምሽ። የአሃዱ ባንክ ኮፍያም አለ። ሀገሬ ቲቪ ግን ታያለሽ? አዎ። እውነት? አንተ ራስህ ነው ያለ። እኔን ታኛለሽ በሀገሬ ቲቪ? በጣም ነው የማመሰግነው። ብራቮ። ሀገሬ ቲቪ ከልጆቻችሁ ጋር ብታዩት የማትሳቀቁበት የቴሌቪዥን ጣቢያ ነው። በተለይ የሶሻል ሚዲያ ፕላትፎርሞቹን ቲክቶክ፣ ፌስቡክ እና ዩቲዩብን ሰብስክራይብ አድርጋችሁ ከሀገሬ ቲቪ ጋር ቤተሰብ ብትሆኑ አዎንታዊ ለውጥ ለማምጣት ማህበረሰቡን ለማገልገል ይሰራል። ሀገሬ ቲቪን ከልብ እናመሰግናለን። ይሄ የአሃዱ ባንክና ሀገሬ ቲቪ ሽልማት ነው። ሻይና ትኩስ ነገር መጣያ ሀብታም ሆነሻል ዛሬ።